ሸሻ ብታረጋት የተሻለ ነው። አውቃለሁ አንተን ለመያዝ የማያደርገውና የማይጠምደው ተንኮል የለም። ስለዚህ ቅድስትን ብትሆን ራሷን እንድትጠብቅ እርዳትና ንገራት እያለች እንግዲህ በስልክ ደውላ ነግረዋለች። ሞገስም ይህን ነገር ከሰማ በኋላ ታዲያ ከዛ ቤት ካመለጥሽ አይቀር ለምን አብረን ይሄን ችግር አንጋፍጠው? ንገሪኝ የት ቦታ እንዳለሽ እና መተን አንድ ላይ። ዝናም በራሱ በኩል እንግዲህ ከወደቀበት ለመነሳት እየተንገዳገደ ይገኛል። እንደምንም ብሎ ከወደቀበት ጎዳና ላይ እንግዲህ ወደ ቤቱ ገብቷል ማለት ነው። ወደ ቤት ከገባ በኋላ አሁንም ቢሆን ያቺ ማህሌት የምትባለው እንግዲህ እየደወለች እየጨቀጨቀችም ነበረ። ዝና እባክህን ድረስልን፣ እስር ቤት ነን ያለ ነው አስፈታን እያሉ ማህሌትና እህቷ ደውለውለታል። እኔ ምን አገባኝ ባልሽ አይደለሁም ብሎም እንግዲህ ወርዶባታል ማለት ነው። ሆኖም እንግዲህ ያ ሞገስ ሚስቴን ቀምቶኛል በድጋሚና ስትመጭ አስፈታሻለሁ፣ ሲጀመር አሁኑ ፈጥኜ ማስፈታሽ የእናቴ ልጅ አይደለሽ የአባቴ ልጅ፣ ስለዚህ ተረጋጊ፣ ነገ ጧት መጥቼ አስፈታችኋለሁ ማለት ስልኩን ይዘጋባታል ማለት ነው። ልክ በቃሉ መሰረትም እንግዲህ በጠዋቱ ሂዶ አስፈትቷቸዋል። ከተፈቱም በኋላ እንግዲህ ዝና ሲመጣ ያው ሽፍንፍን ብሎ ነበረ። ሉላ እኮ በቃ ጠፋች፣ ያ ሞገስ አስኮበለላት በማለት ይነግራቸዋል። ማህሌትም እንግዲህ የት እንደሚኖሩና የት እንደሆነ የእናቱ ቤት ስለማቅ ችግር የለው ምናልባት ከእሷ ቤት ወስዷት ስለሚሆን ሄደን እናመጣታለን እና አትፍራ በማለት ለዝና ነግረዋለች ማለት ነው። እንግዲህ በጣም ሲወርድባት ነበረ። ከዛ ቀደም ብሎ ምን ልትሰሪ ሄድሽ ከእነሱ ቤት ከብሩክ ቤት ምን ታረጊያለሽ? በአንቺ ምክንያት መሰለኝ ከሀገር የወጡት፣ አሁን ደግሞ እዛ ቤት ምን ልታረጊ ነው የገባሽው? በማለት ሲያፋጥጣት እንግዲህ ማህሌት እኔ ዝም ብዬ በቃ ነው የሄድኩት ምናምን አለች ማለት ነው። ግን ኤፍራታ መሰሪዋ ቀደም አለችና እቃ ልናመጣ ነበር የሄደችው፣ እቃ ልታመጣ ነው በማለት ትነግረዋለች። እንግዲህ ያው ስድቡ ኃይለኛ ስለሆነ አንቺ ደንቆሮ እያለ ሲወርድባት ነበር ማህሌትን። እንግዲህ ኤፍራታም ስድቡን ፈርታ ይሆን ምን ፈጠን ብላ ነገረቻት ማለት ነው። ያው ተደጋጋሚ ጥያቄ ነበር የሚጠይቃት፣ እሷም ልትመልስለት አልቻለችም። ስለዚህ ልንሰርቅ ሄደናል አቤቱ አትሉም ታዲያ በማለት እንግዲህ እሱ ራሱ ያቀባቸዋል። አሁን እኔ እናንተ ሁለታችሁ ታስፈልጉኛላችሁ፣ ሉላ የት እንዳለችው የምታውቁ ከሆነ ንገሩኝ እና ያ ሞገስማ ዋጋውን መስጠት አለብኝ እያለ እየፎከረ ነው። ነገር ግን ደብድበዋለች። ይህን ነገር ደግሞ ደበደበችኝም አላላቸውም። ምንድን ያለው ሞገስ ነው ያስወሰደብኝ። ዝናም እንግዲህ ማህሌትና ኤፍራታን ካናገራቸው በኋላ ወደ ካፌ ወስዶ ቁጭ ብሎ እንግዲህ ምን ማድረግ እንዳለባቸው ሲያስቡ ነበረ። ምንም ይሁን ምን ማግኘት አለብኝ ባለቤቴን፣ ያንን ልጅማ ተመልሼ ዋጋውን መስጠት አለብኝ ይላል። በሌላ በኩል እንግዲህ ቅድስት እና ዳጣ ቁጭ ብለው እንግዲህ ምግባቸውን እየበሉ ነበረ። በዚህ የተነሳ እንግዲህ እንደው በጣም ዝና እኮ የሚባለው እንደዚህ ነው፣ ብሩክም እንደዚህ ነው እያሉ በጣም ሲያወሩ ነበረ። ዳጣም እንግዲህ ስለ እናቷ እያናገረቻት እና ስለ አባቷ እያወራቻት ነበረ። እንዲሁም የደረሰችበትን መረጃ እያንዳንዱ ለቅድስት አካፍላታለች። እንግዲህ እኔ ያገኘሁት መረጃ እንደምታውቀው ነው፣ ከትልቅ ግቢ ተጥዬ ነው የተገኘሁት። ግን የጣለኝ ደግሞ ወንድ ነው፣ ሴት አይደለችም። ደግሞ እርግጠኛ ነበርኩኝ ያው ሴት መቼም የወለደችውን አትጥልምና በዚህ የተነሳ እርግጠኛ ነበርኩ። ወንድ ስለጣለኝ በጣም ተከፍቻለሁ። ግን አባቴ ከሆነ በጣም እንዴት እንደማደርገው እኔ ያውቃለሁ። በጣም እንደምበሳጭበት ነው የሚመስለኝ ባገኘው እንኳን እያለችም ስታወራን ነበረ። እንደዚህ እንግዲህ ስለ ጎራ እያወራች በድንገት ቤቱ ጓ ይላል። ዳጣም እንግዲህ ፈራችና ታዲያ ቤቱን በደንብ ዘግተሸዋል እንዴ ትላታለች። እንግዲህ ቅድስትም እንዴ ለዝችው አቅመሽ ነው እንዴ እንደዛው ጓ ምናምን ስትይብኝ የነበረ? ለማንኛውም ማው ዘግቼዋለሁ ማለት እንግዲህ ትነግራታለች ማለት ነው። አሁን በቃ እናትና አባት እንዳለኝ አውቄያለሁ፣ ቢያንስ እንኳን ከእንስሳ ወይም ከጦጣ ተወልደሽ ቢሆንስ በማለት እንግዲህ ቅድስትም እሷን ለማናደድ እንደዛ ትላታለች። አይ ከዛ ብወለድም ቢያንስ እነሱ እኮ የተሻሉ ናቸው፣ ልጃቸውን አይጥሉም አውጥተው ትላለች ማለት ነው ዳጣ። ቅድስትም በዚህ ሁኔታ ትገረምና እንዲ አንቺ ልጅ ቁም ነገረኛ ነች ሲሉሽ ቁም ነገረኛ አትሆኝም፣ ሞያለሽ ስትባይ ደግሞ የለሽም። ብቻ አንዳንዴ የምታደርጊያቸው ነገሮች ከአቅምሽ በላይ ናቸው፣ አንዳንዴ ደግሞ ልክ እንደ ልጅ ያደርግሻል በማለት ቅድስት ትመክራታለች ማለት ነው ዳጣን። ለማንኛውም እንግዲህ ከጨረስን አይቀር አንሄድ ብለው ይለያያሉ። ቅድስትም እንግዲህ ወደ ጋሽ መኝታ ክፍል ከሄደች በኋላ እንግዲህ ከብሩክ አልጋ ላይ
ማህሌት ብሩክን የመሰለ ባል እንደው አቅፈሽ እንዳተኝ ይሄ ሁሉ ጥጋብሽ ነው እንደዛ ያደረገሽ እና ምን ነበረበት ያንን ሁሉ ጥፋት ባታጠፊና አብረሽ ብትኖሪ የነበረ። አሁን ግን እንደዚህ አይነት ባል ይገኛል እያለች ስታሞጋግዛን ነበረ። ቢሆንም እንግዲህ ማህሌት ያንን ቤት ለቃ ስለሄደች እያንዳንዱ ነገር ስታወራ ነበረ። ከጋሽ ጋር ከተለያየች በኋላ በጣም ጥውልግልግ ብላለች። ምንም አላማረባትም። የታባቷ 3 ቀን ሙሉ ራሱ እስር ቤት አሳደርኳት እያለቻት ነበረ። በዚህ የተነሳ እንግዲህ ቅድስት ደስ ብሏታል። እንደዚህ እየተመሰጠች እንግዲህ ብሩክ ከሚተኛበት አልጋ ላይ በድንገት ይደውላል ማለት ነው። እንግዲህ ቅድስትም ያለ ወትሯ ጋሽ የሚለው ቃል ትታ ብሩክ እያለች ነበር ስታናግረው የነበረ። ብሩክ እንዴት ነህ? ደህና ነህ ወይ? እኛ በጣም ሰላም ነን። ምሳሌ እንዴት ናት? ተሻላት ወይ? እያለች ስታናግረውም ነበረ። እሱም እንግዲህ ሕክምናዋ ገና እንዳላለቀ ይነግራታል ማለት ነው። እሷም እንግዲህ ፈጣሪ እርዳት በማለት በጸሎት ታግዘዋለች። እኛም እዚህ ያለነው ሰዎች በጸሎት እናገዛቸዋለን፣ ብቻ እናንተ ጥንቃቄ አድርጉ በርቱ በማለትም ጋብዘዋለች። ከጨረሰችን በኋላ እንግዲህ ወይኔ በቃ ጋሼ እኮ በጣም ጥሩ ሰው ነው፣ ብሩክን የመሰለ ባል ወዴት ይገኛል? ቆይ ግን አሁን አግቢ ብሎ ቢጠይቀኝ እሺ ልለው ነው? ደግነቱ አግቢ ብሎ የሚጠይቀኝ ጥያቄ አይመስለኝም፣ አይኖርም በማለት ወደ ራሷ ይህን ሀሳብ አምጥተዋለች። በጠዋት እንግዲህ ዳጣና ሞገስም ተገናኝተዋል። ከተገናኙም በኋላ እንግዲህ እንዴት ነው ወደ ባህር ዳር ሊሄድ ነው፣ እዛ የሆነ ሰው አለና ስለ ቤተሰቦች የሚያውቅ ሰው አለና ማግኘት አለብኝ፣ በጣም ቸኩያለሁ ትለዋለች። ሞገስም ብቻሽንማ እንደዚህ በፍጥነት ሊሆን አይቻልም፣ ስለዚህ ተረጋጊና አብረን ሄደን እናስተካክላለን፣ እንሰራለን፣ ሁሉን ነገር ተረጋጊ እያላት ነው። እሷ ግን መረጋጋት አልፈለገችም። ሆኖም እንግዲህ ታዲያስ እኔ ያለሁልሽ እንዳትፈሪ እያለ ያሞግሳታል፣ ያበረታታል። ዳጣም ይህን በሰማሽ ጊዜ ምንድን ነው ያልከው? እኔ ያለሁልሽ ነው አይደል ያልከው? አንተ እንኳን ለእኔ ልተርፍ እንኳን ለራስ እንኳን መሆን አቅቷል። እስኪ መጀመሪያ የሉላን ህይወት ያንተን ህይወት አስተካከል እያለች እያወራችሁ እያለ በዚህ መሀል እንግዲህ ትደውላለች ማለት ነው። ሉላም ከደወለች በኋላ ሞገስ ተደስቶ ነበር ስልኩን ያነሳላት። ታዲያስ እንዴት ነህ በማለት ትነግረዋለች ማለት ነው። እሱም በጣም ደህና እንደሆነ ያሳውቃታል። ቢሆንም እንግዲህ የት ነሽ ብሎ ሲጠይቃት አልናገርም ብላ ነበረ። ያው ባሏ እንደደበደበችው ነገረችው። ይህ ከሆነማ አይለቅሽም ይላታል። ከዛ በኋላ ዳጣ ስልኩን ቀበል አደረገችና የት ነሽ በማለት እንግዲህ አፋጠጠቻት። እኔ ሁል ቀን ከሞገስ ጋር አልሆንም፣ ቢሞት እንኳን የሚነግርሽ ሰው የለም እና ንገሪኝና የት እንዳለሽ እንኳን እንወቅ ትላታለች። ሉላም ትፈራና ሆቴል ላይ በማለት እንግዲህ አድራሻዋን ትናገራለች። ከዛ ሞገስም ይሄዳል። ዳጣንም እንግዲህ ጠብቃት በማለት አሳውቀውም ነበረ። ሞገስም እንግዲህ ካገኛት በኋላ በጣም ደስ የሚል ቦታ ነበር የተገናኙት። ይህም ቦታ ያውቀውም አይደል ዝና ትለዋለች። እሱም እንደማያውቀውና ምንም እንደማታውቅ ይነግራታል። እሺ እንደዛ ከሆነ በማለት እንግዲህ ጥሩ ጊዜ እያሳለፉ ነው። በቃ ከሀገር ለምን አንወጣም እሱ ከሚደርስብን ከማያውቅን ትላለች። ሞገስም እንግዲህ አሁን እኮ ምንም አይነት ገንዘብ የለኝም፣ ገንዘቤ እንዳለ ታግዷል ይላታል። ያንተ ገንዘብ እንግዲህ በጥሩ ነገር መቶ ካልሆነ እሰይ እንኳንም ታገደብህ ትለዋለች። በጥሩ ነገር አግኝተው ቢሆን ኖሮ እንደዛ አይሆንም እና አታስብ በማለት ታበረታዋለች። አንቺ ካለሽ ሁሉም ነገር ይስተካከላል በማለት እንግዲህ ይመልስላታል። ሉላም እንግዲህ ፀጉሬን እሰርልኝ በማለት ፀጉሯን እያሰረላትና ፍቅራቸውን እንደ አዲስ እያጣጣሙ ይገኛሉ። በመጨረሻም እንግዲህ አሁንም ዝና የተባለ ተስፋ አልቆረጠም እና ለአንድ ለድሮ ወዳጁ ለሆነ ሰው ስልክ ይደውልና እባክህን በጣም ለምኝ አላቅም ምን ሰው እና አንድ ስልክ ቁጥር ተባበረኝ እስኪ ማን እንደደወለ ማን እንዳወራ ለማን እንደተደወለ በማለት ሉላ ያለችበትን አድራሻ ለማጣራት እየሞከረ ነው። ያ እንግዲህ የጥንት ሰው የተባለውም እኔ የማህበረሰብ ወይም ደግሞ የአንድ ሰው የግል ህይወቱ እንደዚህ አይነት ነገር ልሰራ አልችልም ብሎት ነበር። ቢሆንም ተባብሮታል። ከዛሬ ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።